እኔ ልንገራችሁ ሰምስ ተነግራችሁ ማንች ክደም እሺ ለማንኛውም ጋይስ ዛሬ ወደ እናንተ የመጣንበት ምክንያት ከወዲሶቻችን ጋር በዚህ ሳምንት እኔና ፍቅር ትልቅ ፕሮግራም አዘጋጅተናል። የምስክር ፕሮግራም ተዘጋጅቷል ብለን አስበን እኛ ደስታ ስለሚያስደስታችሁ ሄርሚና ሩታ የፍቅርን ሚዜ እንድትሆኑ በአክብሮት እንጠይቃለን። እንደማታሳፍሩንም እንዶ መጨረሻዬን አሳምርልኝ ማለት አሁን ነው። እናንተ የት ይደርሳል የተባለው ባህር ዛፍ ቀበሌ ቆረጠው አለች አያቴ። የት ይደርሳሉ የተባሉት ሩታዬና ሄርሜላ ጭራሽ ሚዜ ሁኑን ብለው ተላላጡባቸው ማለት ነው። እማ አንቺ ቅደሚ አባ አንተ ቅደም እያሉ እኮ ተላላጡብን። እናንተ የዛሬውማ ጫን ያለው ነው። የዛሬው ጫን ያለው ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። ኧረ የዛሬውማ ይጉር ነው እናቴ። አይ ሩታዬ፣ ሩታ እኮ ከተናገረች እኮ አያምጣው በግሪሲሊን እና በቫዝሊ የማይወዛ ፊት ይዛችኋል አለች። ሄርሜላስ ብትሉ ቤተሰብ እኛ እኮ እንዳንበልጥና እንዳንወስድብሽ ጉድ እንዳናረግሽ ብለን ነው እሺ ማንልሽ ብላ እርፍ አለች ማለት ነው። አረ የዛሬው ጫና ያለው ነው ቤተሰብ። ላይክ እያደረጋችሁ እንግዲህ ዘና ፈታ ማለት ብቻ ነው እንዴ? ዘና ፈታ ማለት ነው እንግዲህ። ነብሯ አንበሲቷ ዛሬ በቤቷ ከች ብላለች ማለት ነው። በቤቷ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሻራሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁን ላይ አብዛልኝ ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም ዋይኬ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የነብሯ የአንበሲቷ የጀግኒቷ የሩታዬ ቪዲዮ ነው ማለት ነው። ዛሬ ብዙዎቻችን ስንጠብቃት ነበረ። እንግዲህ በቤቷ ከች ብላ መታለች ማለት ነው። ሩታዬ የልዑል ሸጋናት እንኳን ደህና መጣሽልን የኔ ውድ የኔ እንቁ ማለት ነው። እንግዲህ ዛሬ ሄርሜላና ሩታ ጋሽ አሸብርና ፍቅር እንግዲህ እንደዚህ በማናደድ ሸኝቷቸዋል ማለት ነው። አናደዷቸው እናንተ። እውነቴን ነው የምላችሁ፣ ደግሜ ደጋግሜ ነው የምናገረው። እንዶ መጨረሻችሁ ላይ ያሳምረው። አዎ መጨረሻዬን ይመርምላችሁ ዱአችሁ። አሁን እነዚህ ልጆች እንግዲህ ጋሽ አሸብር የኔ ነው ብለው ሲከራከሩ የነበሩ ሰዎች በመጨረሻም እንግዲህ ባላቸው ሌላ ሰው ቀምቷቸው እንግዲህ ሚዜ ሆኑ። የመስክ ፎቶ ልንነሳ ነው። ስለዚህ ሚዜ የላትም፣ ጓደኛ የላትም። ስለዚህ ጓደኛ አታበዛም። በደስታችን ደግሞ እናንተ የኛ ደስታ ስለሚያስደስታችሁ የደስታችን ተካፋይ እንድትሆኑ እንፈልጋለን ብለው እንግዲህ አረፋሉ ማለት ነው። ጋሽ አሸብርና የሚጣዬ እናት ፍቅር ማለት ነው። ፍቅር አንቺ ሴትዮ፣ አንቺ ልጆቹ እኮ እንዴት ነው የምታረጊያቸው? ኧረ ተረጋጊ አንቺ ሴትዮ፣ ተረጋጊ። ሙድ ያዙባቸው እኮ ቤተሰብ፣ ሙድ ያዙባቸው። እኔ እኮ አንዳንድ ኮመንቶች ታስቁኛላችሁ። ሄርሜላ ስትጠሪ ለምንድን ነው የምትሄጂው? ሩታ ስትጠሪ ለምንድን ነው የምትሄጂው? እንዴ እናንድ ነው ያሄዱት እናቴ ስማይ ስራ ስራ ይኖ ስራ። እውነት የዛሬው ግን ያስቃል። እውነት ነው ብላችሁ ዘና በሉ። እንግዲህ ከዚህ በኋላ በቃ እኛ እኝኝ ማለት ሰልችቶናል። በሚያዝናና ቪዲዮ ነው የምንመጣው ብሏል ማለት ነው ጋሽ አሸብር። እንግዲህ ይቀጥላል። ቤተሰብ መስክ ፎቶ ይለቀቅልናል፣ ቪዲዮ ይለቀቅልናል፣ ይቀጥላል ማለት ነው። ግን አትደነባበሩ፣ በዚህ አጋጣሚ አትደነባበሩ። እነሱ እኮ ልናገር ይቅርብኝ፣ ተው ይቅርብኝ፣ በቃ ወደ ዋናው ልገባላቸው ነበር ይቅር። እና ሩታዬና ሄርሜላ ግን የእውነቴን ነው የምላችሁ እኔ አስቀውኝ ሁለቱም በጣም ነው ያሳቁን። እንዴ አንሆንሽም፣ ጉድ እናረግሻለን አለች እኮ ሄርሜላ። አንሆንሽም፣ እንበልጥሻለን። ስለዚህ እኛ ሚዜ ሆነን መጥተን ደግሞ ጉድ እንዳናረግሽ፣ እንዳንወስድብሽ፣ ስለዚህ የሚመጥንሽን ፈልጊ ያለቻት ማለት ነው ሩታዬ ደግሞ እናቴ በግሪስሊንና በቫዝሊን የማይወዛ ፊት ይዛችሁ
እኔ ዛሬ እውነት በጣም ነው የሚያዝናናው፣ በጣም ነው የሚያስቀው ማለት ነው። ለማንኛውም ውዶችዬ መጨረሻችሁን ያሳምረው። አዎ መጨረሻችሁ ያሳምረው። ሙሽራ ይሆናሉ ብለን ስንጠብቅ የልዑልዬ ሸጋ እናት እንኳ ተው ሙሽራ ሆነን አይተናታል። ሄርሜላ ከመቼ መቼ ያገባታል ብለን ስንጠብቅ ጭራሽ ባሏ እጮኛዋ ተቀምጣ ለሚዜነት ተጋብዛለች ማለት ነው። ለሚዜነት እንግዲህ አይሆንም፣ እኛ አንሆንም፣ ሚዜ ሆነንሽ ጉድ እንዳናረግሽ፣ አንቺ ትቶ ወደኛ እንዳንመጣ፣ ምክንያቱም እንበልጥሻለን ምናምን እያለች ነበረ ሄርሜላ ማለት ነው። እኔ እኮ ጋሽ አሸብር ደግሞ እኮ ቶሎ ብሎ ወደ እድሜ የሚሄደው ነገር በዚህ ሰሞን ደግሞ የእድሜ ጉዳይ እንዲ የቤት ስራ ሆኖበታል። አዎ ትክክል፣ እሱማ ልዩነት አላችሁ፣ የእድሜ ልዩነት አለ ምናምን አለ ማለት ነው። ምን ነው የእድሜው ላይ ትኩረት አደረክበት አለች ማለት ነው ሩታዬ። ሶስታቸውንም እኮ ብዙም ልዩነት የላቸውም ጋሽ አሸብር፣ ብዙም ልዩነት የላቸውም፣ እኩል ናቸው። ምን ነው አበላለጥካቸው ምን ነው ፍቅርን እንደ ህፃን ልጅ እንደ ጨቅላ ልጅ አየሃት ማለት ነው። ለማንኛውም ውዶችዬ የዛሬው ዘና ፈታ ነው የሚያደርገው። አይዟቸው አትጨናነቁ። እንግዲህ ቬሎን ለብሰው ሱፍን ለብሰው ከመጡ እንዳትደነጋገጡ። እነሱ እኛን ለማቃጠል ለማናደድ ማለት ነው ሆን ብለው ወገባቸውን ታጥቀው ተነስተውብናል። እነሱ ሁለቱን ቃላት ጥለው እንግዲህ አትገርፍጭ እያሏት እናንተ በቃ የእነሱ ሳቅ በጣም ነው ያናደዳቸው ሄርሜላና ሩታዬ ማለት ነው። ግን እኔ የሄርሜላ ነገር ረሳሁት ማለት ነው። እና ስትስቅ ምን ነው ዱላ አምሮሻል ማለት ነው። ሄርሜላ ቢደበድብሽ ራሱ የምደበድቢ አይመስለኝም አንቺ ማለት ነው። አትደበድቢ። ምን ነው ዱላ አማረሽ ያልሽ? የምን ዱላ ነው? እኔ እኮ እንደ ኩያዬ አይቻችሁ ነው ሚዜነት የመረጥኳችሁ። ስለዚህ ምንድን ነው እንደ ታላቅ ልትቀጡኝ የምትመጡት ሁልጊዜ ያለች ማለት ነው። ፍቅር ረውኔ ዘና ነው የሚያደርግ ምን አለበት ለሚዜነት የጨዋታው ድምቀት ማለት ነው። ለሚዜነት ስትጠየቁ ቢያንስ እንኳ ያ ቁጥርጥሯን ይዛችሁ እንኳ የሆነ እኛም ብናዋቅም ማለት ነው። ለማንኛውም ይመቻችሁ፣ ዘና በሉ። እንግዲህ እናንተም ትክክል ናችሁ፣ እኛም ትክክል ነን ብላለች አንዷ ማለት ነው። የእኛ ጠላታችን ስልካችን ነው ብለን ተጫወቱብን፣ እውነት ተጫወቱብን። መጨረሻ ላይ ግን ቤተሰብ አያችሁ ወላሂ እንዴት እንደሳኩ ይደነግራቸው። በዛው በቆሙበት ጥሏቸው ወደዛ ሄደው እኛ የራሳችን ፕሮግራም እንጀምር ብለው እንግዲህ እነሱን ሲሄዱ ጭራሽ እንዳያህያ ውሽ እያሉ ኩር እያሉ እውነት እኔ እንደ ዛሬ ስቄ አላውቅም፣ እውነት ለመናገር ማለት ነው። እኔ ዘና ነው ያደረጉኝ ማለት ነው። ግን ሄርሜላ ለምን መጣሽ፣ ሩታ ለምን መጣሽ እያላችሁ እንትን የምትሉ ሰዎች ማለት ነው እውነት አትናደዱ። ለምንድነው የምትናደዱ? እውነት እናንተ ስታስቡ ማለት ነው። እኛ አሁን ስንት ጊዜ ተናግረን እንትን እንበል ደክሞናል እኮ እኛም ማለት ነው። እውነት አሁን የእውነት ጥል ቢሆን የእውነትም እንደዚህ አይነት እነሱ እንደሚሰሩት አይነት ቢሆን በሩታ ቤት መግቢያ ሰርታ ፍቅር የምትመጣ ይመስላችኋል? በሩታ ዩቱብ ቻናል ለመጫን ፍቅር የምትሰራ ይመስላችኋል? ወይም ደግሞ በፍቅር የዩቱብ ቻናል ለመስራት ለመጫን ቪዲዮ ሩታ መግቢያ ሰርታ የምትመጣ ይመስላችኋል? ስለዚህ ስራ እንደሆነ እዚህ ጋር በቃ አረጋግጡ ማለት ነው። አረጋግጡ። እኛ ያው አንዳንድ ወጣ ያሉ ንግግሮች ናቸው የሚያናድዱን። በሴት ላይ የሚቀለደው ነገር ነው እንጂ የሚያናድደን ስራ መሆኑ በደንብ ልትረዱ ይገባችኋል። እንዴ ተረዱ እንጂ አንዳንድ ጊዜ እኔ ሩታ እኮ ሲጠሩሽ የምትመጪ ነገር ምናምን እያላችሁ ሩታን የምትሰድቡ፣ ሄርሜላ ሲጠሩሽ የምትጎተች ምናምን እያላችሁ የምትሳደቡ ሰዎች ማለት ነው። እኔ አሁን ከሄርሜላ ጋር የሚሰሩት ቪዲዮ እና አሁን ላይ ከፍቅር ጋር የሚሰሩት ቪዲዮ የትኛው ይሻልሻል ብትሉኝ አሁን ላይ የሚሰራው በቃ ስርዓት ባለው መልኩ ነው እየሰሩ ያሉት ማለት ነው። እኛን ዘና ፈታ እያደረጉ ማለት ነው። አሁን ከሄርሜላ ጋር በሚሰሩበት ሰዓት ይሄ መሳሳም፣ መገመጫጨት፣ ይሄ በቃ ተጠጋግቶ መተሻሸት ምናምን ይበዛው ነበረ ማለት ነው። አሁን ላይ የሚሰሩት ግን ዘና ፈታ የሚያደርግ ነው። ይስሩ፣ በቃ ይስሩ። ስራ እንደሆነ ደግሞ ሊገባችሁ ይገባል። በቃ በማንም ጥል የእውነተኛ ጥል ግብግብ ያለበት ነገር ድብድብ ያለበት ነገር ቢሆን ኖሮ ጥላቸው የእውነት ቢሆን ኖሮ እንደዚህ በአንዷ ቤት መግቢያ ተሰርቶ ምናምን ሰላምታ ተሰጥቶ አይገባም። እና አንዳንዴ መባነን ነው እንጂ እንደዚህ ፈታ በሉ፣ በቃ ፈታ በሉ፣ አትናደዱ። እውነቴን ነው የምላችሁ። እና ዛሬ እውነት ለመናገር እኔ ፈታ ብያለሁ፣ እኔ ስቅ ያለሁ። እውነቴን ነው የምላችሁ። አባን ተጀምር እማ አንቺ ጀምር እያሉ ሙድ እያሰፉ
እኔ ኧረ ወይኔ እኔ እኮ አይ ፍቅር ጎንበስ ብላ አመሰግናለሁ። ስለዚህ እውነቴን ነው የምላችሁ። ለማንኛውም ጋሽ አሸብርና ፍቅር ማለት ነው በግሪሲሊንና በቫዝሊን የማይወዛ ፊት ይዛችሁ ተብላችኋል። ማታ እንግዲህ አንድ ቫዝሊ እየጨረሳችሁ ተለቅለቁ፣ ወዝ እንዲያመጣ ፊታችሁ ማለት ነው።